ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ በሰፈር ውስጥ በሜርኬብና በአይሱን ሲደረግ የነበረው የፕሬዝዳንትነት ምርጫ በሜርኬብ አሸናፊነት እንደተጠናቀቀ ሳኒምም በቻን የተደገሰ ድግስን መስሏት ከፋብሪ መጣላትን ስጦታ ተቀብላ ቦታውም ላይ ዘንጣ ብትደርስም ሁሉም ነገር እንዳሰበችው ሳይሆን ቀርቶ ቻንም በዛ ስራዋ ሲናደድባት እሷም ከድርጅቱ እንዲያባረራት እንደነገረችው ወደ ሰፈር ውስጥም ተመልሳ በሱቅ መስራትም እንደጀመረች በስተመጨረሻ ቻን ጄጂም በስልክ ውስጥ ሁሉንም ነገር ያቀነባበረችው አይሊን እንደሆነች ሲናገር እንደሰማም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ወደ ድርጅቱ አሊድን ብላ ሱቅ ውስጥ መስራት የጀመረችው ሳኒም ከጄጄ ተደውሎላት ለምን እንደ ፕሮፌሽናል ሰዎች ነገሮችን በንግግር አትፈቺም ብሏት እሷም በዛ ተስማምታ እነ ሜርኬብ ወደ ሱቁ ሲመጡ እነሱን ሱቁ ላይ ጥላ ወደ ድርጅቱም ትሄዳለች። በሳኒም ድንገት ሀሳብ መቀየር የተገረሙትና ሜርኬብም ምን ተፈጥሮ እንደሆነ እርስ በርስ እየተጠያየቁ ሜርኬብም አሁን አዲሷ የሰፈር ፕሬዝዳንትም ስለሆነች ብዙ ስራ እንዳለባት ለኒሃትም ነግረው ሱቁን ለሱ ጥላለትም ወደ ቢሮም ታመራለች። በሌላ በኩል ቢሮ ያለው ቻንም ጄጄ ሁሉንም ነገር አይሊን እንዳቀነባበረችው ሲናገረው የነበረውንም ሰምቶ አይሊን ምን በሐሳብም ሲሄድ ዴሬንም ወደ ቢሮ ገብታ ለስብሰባም እየጠበቁት እንደሆነም ነግረው ትወጣለች። እዛውም ከድርጅቱ ውስጥ ለኢላ በኤሜሬ አምጭልኝ የተባለችውን ከሳኒ የሚሰረቀችውን ሰነድም አምጥታ አንድ መሳቢያ ውስጥ አስቀምጠው በዛው ቅስፈትም ከኤሜሬ ደውሎላት ሰነዱንም አምጥታ እንደሆነና እንዳልሆነም እየጠየቃት ሌላም እዛው እንዳመጣችው ከዚህ በኋላ ግን ሳኒ ምን የሚጎዳ ነገር ማድረግ ስለማትፈልግ እሱ ራሱ መጥቶ ለቻን ሁሉንም ነገር እንዲነግረውና ሰነዱንም በዛው መውሰድ እንደሚችል ነግረው ኤሜሬ ግን በዛ ሳይስማማም ሲቀር ሌላ ሆዬ ከቻን ጋር ያለህን ግንኙነት አትፈልገው ይሆናል፣ እኔ ግን ሳኒምን ማጣት አልፈልግም። ሳኒም ከድርጅቱ ለቃለች፣ ሰነዱንም አልሰጣትም። አንተ ግን ለቻን ሁሉንም ነገር ንገረውን ብላ በንዴት ስልኩንም ዘግታበት ወደ ስብሰባውም ትሄዳለች። ወዮ አይሊንና ኤመሬም በሌላ ንግግር ተደናግጠው ኤመሬም በአይሊን ተበሳጭቶ ሁሉንም ነገር ለቻን ነግሯለሁም ብሎ ቤቱን ለቆም ይወጣል። በለው የስብሰባ አዳራሽ ላይ ያሉት የድርጅቱ ሰራተኞች በሙሉ ቻንን እየተጠባበቁ ሲጠበቅ የነበረው ቻንም ቦታው ላይ ደርሶ አሁን ማስታወቂያ የሚሰሩለት ድርጅት ለድርጅቶች ውድድር እንዳቀረበና እነሱን ከተወዳዳሪዎቹ መሃል ስለሆኑ አሸንፈው ኮንትራቱን የግል ማድረግ እንዳለባቸውም ነግሮ ሁሉም ወደ ስራ እንዲገቡም ያዛል። ሰፈር ውስጥም አዲሷ ፕሬዝዳንት ሜርኬብ ወደ ቢሮም ገብታ እና አያን በድጋፍ አስገብቷት ሜርኬብም ስራዋን ሀብላ ለመጀመር ሁሉንም አስወጥታ መጨረሻ የቀረው ሙዛፍርንም ወደ ቤት ሂድም ስትለው ሙዛፍርዬ ምን ቤት አለኝ አይሱን አንቺን በመምረጤ ምክንያት ከቤት አባራኛላችም ብሏትም አርፎት ሜርኬብም እዛው ተናግጣ እንደ እናት በቃ እኔ አንተን ምክትል ፕሬዝዳንት አደርጋለሁም ብለው እሱም በዛም ደስ ብሎት አንደ ምክትል ፕሬዝዳንት ሰው የሚፈልገውን ነገር ለፕሬዝዳንቱ ማሳወቅ እንዳለበትም ነግሯት ሰው ወደ ድርጅቱም ስንመለስ ስብሰባ ላይ ያሉት እነቻንም ለማስታወቂያው ሀሳቦችን እያመነጫጩም እየተነጋገሩም እያለ ፋብሪና ረዳቱም ወደ ቦታውም ላይ ደርሰው ቻንም ማታ በተፈጠረው ነገር ምክንያት ፋብሪን በንዴትም እያየው ዴሬንም ሄዶ እንዲያናግረውም ሲጠይቀው ወደ እሱም ተጠግቶ ቢሮ እንዲመጣም ነገሮትም ይሄዳል። ፋብሪም እንደተባለው ቻን ቢሮም እንደገባ ትናንት ማታ እሱና ሳኒም የት ጠፍተው እንደሆነም ጠይቆት ቻንም አሁንም በንዴት ሳኒም በብዙ ሰው መሞገስ የምትወድ አይነት ሰው አይደለችም፣ ባትጫናት ጥሩ ነው፣ እኔም እንደዚህ አይነት ነገር አይመቸኝም ብሎት ፋብሪም በዛ ፈገግ እያለ እኔ ሌላ ነገር አያሳስበኝም ሳኒም ብቻ ደናቱን ብሎ መልሶለት ነገሩን ቀለል አድርጎት ቻንም የዚህኔ በንዴት አብረው መስራታቸው ምንም እንደማይመስለው ዝም ብሎም ሳኒም የሚለውን ነገር ግን እንዳልተመቸውም ነግሮት ፋብሪም ያንን ሲሰማ ሁለታችሁ ከተለያያችሁ እኔ የማደርገው ነገር ምንም አንተን የሚያሳስብክ ነገር አይደለም ብሎት ቻንም ይበልጥ በዛ እየተበሳጨ ወደ ስራ እንዲገቡም ይጠይቀዋል። እዛውም ታዲያ ወደ ድርጅቱ ልመለስ ነው ብላ የመጣችው ሳኒምን እያየናት እሷም ፋብሪ የሰጣትን ስጦታ በሳጥኑ ይዛው መታ ከቻን ቢሮም ሲወጣም አግኝታው
የሰጣትን ስጦታ እንደማያስፈልጋትና በሰው ፊትም መሞገስ የማትፈልገው ነገር እንደሆነም አስረግጣም ነግራው ቻንም ያንን እያየ ፈገግ ብሎ ወደ ቢሮም ሲመለስ ሳኒምም እዛው ለፋብሪ በስራ መቀጠል የሚችሉት እንደ ፕሮፌሽናል ሰራተኞች በመሆኑም እንደሆነም ነግራው ስጦታውን ይዞ እንዲሄድም ተናግሯለች። ዋው ሳኒም የዚህኔም ጄጄ ሳኒምን በጣም ጥሩ ስራ እንደሰራችም ነግሯት ወደ ስራም ትመለሳለችም ብሎ ቢጠብቅም እሷ ግን የመልቀቂያ ደብዳቤውንም አሳይታው የደብዳቤ ማስቀመጫውን ፈልጋ ወደ ለኢላም ቢሮም ትገባለች። በለው እዛውም እንደፈራ ነው ሳኒ ሙዬ ደብዳቤዋንም እየፈለገችም ሳለች ለኢላም ሰነዱን ያስቀመጠችበትን ሳጥንም ከፍታ ሰነዱንም ታገኘዋለች። እርፍ እዛው ለኢላ ቢሮም ገብታ ደንግጣ ሳኒምንም ስታያት ሳኒም ደግሞ ሰነዱ እሷ ቢሮ ምን እንደሚሰራ በጥያቄም ማጣድፋት ድንጋጤ ላይ ያለችው ለኢላም ከኤሜሬ ጋር አውርተን እንደሆነም ነግራት ማብራራት ልትጀምር ስትል ንዴት ላይ ያለችው ሳኒምም የኤሜሬን ስም ስትሰማ ይባስ ተበሳጭታ ወረቀቱን ጥላላት ወደ ቻን ቢሮም ትገባለች። በለው እዛም ቻን እያያት የመልቀቂያ ደብዳቤውን ሰጥተው ልትወጣ ስትል እንደማይቀበላትም ነግሯት ሳኒምም ማታ ያለችውንም አስታውሳው ከህይወቱም እንደምትሰወር ነግራው እሱም ለመመልቀቅ እንደፈለገች ሲጠይቃት ምን እንደሚሰማኝ ከማይጠይቀኝ ሊሰማኝ ከማይፈልግ አሰሪ ጋር መቆየት አልፈልግም። አንተ ደግሞ እንደዛ አይነት ሰውነ አልተረዳኝም፣ ወደፊትም አትረዳኝም ማለት ነው ብለው ልቡን ሰብራ ቢሮውን ለቃለት ትወጣለች። ወይ ጉድ! ወደ ሰፈር ውስጥ በድጋሚም ስንሄድ አዲሱ የሰፈሩ ምክትል ፕሬዝዳንት ሙዛፍሮዬ የሰፈሩን ሰዎች ችግራችሁ ምንድነው ብሎ ሁሉንም ሰብስቦ ቅሬታቸውን መሰብሰብ ይጀምራል። ቢሮ ያለችው ለኢላም ሳኒም ወደ ቤትም ከተመለሰች በኋላ የሰራችው ነገርም ጸጽቷት ከብዙ ማመንታትም በኋላ ሰነዱ ይዛ ምንም እንኳን ቻን አሁን ማውራት አልፈልግም ቢላትም እሷ ግን ሳታዳምጠው ወደ ቢሮም ገብታ ሳኒም ባለፈው ቤት መታ ልትሰጥ የነበረው ሰነድ ይህም ነበር፣ አንተ ግን እሷን ልትሰማት ፍቃደኛ አልሆንክም ብለው ቻንም የአይሊንንና የኤመሬን ስምምነት የሚገልጸውን ሰነድም አይቶ በንዴትም በግኖ በቀጥታ ወደ ኤመሬ ጋር ያመራል። ጉድ ፈላ። ምሽት ላይም እነ ሳኒም ቤት ሜርኬብ የሰፈሩን ሁኔታና አንዳንድ ስለ አመራር የሚገልጹ መጽሐፍትን እያነበበች ረሃብ ላይ ያለው ኒሃትም መታገስ አቅቶት ከነቻን ድርጅት ለቅ የመጣችው ሳኒም ቤት ስትደርስ አብረን ምግብ እንስራም ብሏት አብረው ምግብ ማበሳሰል ይጀምራሉ። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሁሉም ነገር እንዳበቃላቸው ያወቀው ኤምሬም እቃውን ጠቅልሎ ሊጠፋ ልብሱን ሲሰበስብ አይሊ ልታስቆመው የሞከረች፣ እሱ ግን ሳይሰማት ከቤት ሊወጣም ሲሄድ ድርጅቱን እንኳን ቢተው እኔን እንዴት ትተወኛለህ ብላም ጠይቀው እሱም በመካከላቸው ምንም ነገር እንደሌለም ነግሯት ከቤትም ይወጣል። በለው የዚህኔ ነው እንግዲህ ችግር የተፈጠረው። በለኢላ ሁሉንም ነገር የሰማው ቻንም ሳይወጣም ደርሶበት ግድግዳም ላይ በንዴት ለጥፎ በአይሊንም ተመርዞ እንዲህ ያለ የጅል ስራ በመስራቱም እየሰደበው እሱን ሳይሆን አባቱን እንደከዳም ነግሮት ከዚህ በኋላ ወንድም አለኝ ብሎ እንዳይመጣም አስረግጦም ነግሮት ወረቀቱንም ለጥፎበት ጥሎበትም ይሄዳል። በለው እዛው ምሽት ላይም ሳኒም ክፍሏም ሆና ለቻን ስጦታ የሰጠችውን መጽሐፍ እያነበበች ለኢላም ክፍሏ ገብታ ሁሉንም ነገርም እያስረዳቻት ኤምሬን ትወደው ስለነበር እንደሆነም ያን ያደረገችውም ነግራት አሁን ግን ሁሉንም ነገር ለማስተካከል እየጣረች እንዳለች ለቻንም ሁሉንም ነገር ስለነገረችው ይቅር እንድትላትም ጠይቃት ቸኮሌትም ሰጣት። ሳኒምም ያንን ተቀብላ ወደ ባህር ዳርቻው ሊሄድም ብላም ቤቱን ለቃም ብቻዋን ትወጣለች። ድንጋጤ ላይ ያለው ኤምሬም ሆዬ ሄዳለው ብሎ ሲቀውጥ ወደነበረበት ቤትም በድጋሚ ተመልሶ አይሊንም አሁን ማመን እንደማይችልም ነግራው ከዚህ በኋላ ማመን ያለበት እሷንና እሷን ብቻ እንደሆነም ትነግሯለች። ይቺ መርዝ። ምሽት ላይም አዲሱ ምክትል ፕሬዝዳንት ሙዛፍርም ወደ ቤቱ ሊገባ የቤቱን ቁልፍ ሲታገል እምቢም ብሎት እናቱ አይሱንም ወደ ውጭ ወጣ ከዚህ በኋላ ልጇ እንዳልሆነና ቤት የሚባል ነገር እንደሌለም ነግራው ልብሱን ሁላ ውጪ ማውጣታለት ሁሉንም ነገር ሜርኬ ፕሬዝዳንት አድርጎ ከመረጠም በኋላ ማሰብ እንደነበረበትም ነግራው በንዴት በሩን ትዘጋበታለች። በለው ወደ ቻንም ስንመለስ በኤመሬና አይሊን ሚስጥር ሳኒምን መረዳት ባለመቻሉ በራሱ እየተበሳጨ ወደ ሰፈሯም ሲሄድ ባህር ዳርቻው ጋር ሆና ስታለቅስም ከርቀት አይቷት
ያደረገው ነገር በሙሉም ጸጽቶት ለጥቂት ደቂቃም ቆሞም አተኩሮ ካያት በኋላ ምንም ነገር ሳይላት በሩቁ ከቆመበት ቦታ ይሄዳል። ከቤቱ የተባረረው ሙዛፍሮዬም ወደ አያም ቤትም አምርቶ የሚሄድበት ቦታም ስለሌለው ምንም ነገር ማድረግ እንደማይችልም ነግሯቸው በዛም የተናደደችውም አያንም ኦስማንን የሆነ ነገር በለውም ብላ ቦታውን ለቃም ትሄዳለች። ወደ ሜርኬብ ስንመለስ አሁንም የሰፈሩ ሰው ቅሬታም እያነሳባት በክሶቹ ሁላም ስትናደድ አሳይቶ እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።